ኢትዮጵያ በታሪኳ ከፍተኛ የሆነና ታይቶ በማይታወቅ መልኩ አዲስ የጂኦፖለቲካዊ ሽግግር ላይ ትገኛለች። ብዙዎች ከተለያዩ የምዕራቡ ዓለም ሀገራት ጋር ያለው ግንኙነት ሻክሯል፣ ሀገሪቱ የዲፕሎማሲ ጡንቻዋ እየደከመ ነው በማለት በሚተቹበት በዚህ ሰዓት ኢትዮጵያ በዝምታ ጨዋታዋን እየተጫወተች ትገኛለች። ትላንትና ዛሬ ደግሞ አዳዲስ ጉዳዮች እየተሰሙ ይገኛሉ። ቀንደኛው አዲሱ ጉዳይ ኢትዮጵያ ከካስፒያን ባህር ማዶ ካለችውና በዘመናዊ የጦርነት ቴክኖሎጂ ዓለምን ከምታስገርመው አዘርባይጃን ጋር የተፈራረመችው የመከላከያ ስምምነት የሚመለከት ጉዳይ ነው። ይህ ስምምነት ተራ ወዳጅነት የሚያሳይ ብቻ አይደለም። ይህ ስምምነት ለቀጣዩ የአፍሪካ ቀንድ ቀውስ የሚደረግ የመከላከያ ዝግጁነት ነው። ታዲያ ከዚህ ጋር አያይዘን ነጥቦችን እናነሳለን፣ የተለያዩ ጉዳዮችን እንዳስሳለን። ኢትዮጵያ ለምን ወደ ባኩ አማተረች? የአዘርባይጃን የሚሊታሪ ቴክኖሎጂ ሽግግርስ በቀጠናው ላይ ያለውን የኃይል ሚዛን እንዴት ይለውጡታል የሚለውን እናነሳለን። ከዛ ባሻገር በሱዳን መፈራረስ፣ በኤርትራ ጥርጣሬና በቀይ ባህር የባህር በር ጥያቄ መሃል የተከበበችው የተወጠረችው ኢትዮጵያ ይህንን አዲስ አጋርነት እንዴት ነው የምትጠቀምበትና ህልውናዋን እንዴት ታረጋግጥበታለች የሚለውን ቀንደኛውን ነጥብ እናነሳለን። ይህንን የአዘርባይጃኑን ጉብኝት ስንዳስሰው ከዚህ ቀደም ከአዘርባይጃን ተነስተው እያቀኑ ነበር የተባሉ 3 መርከቦች በኤርትራ ቁጥጥር ስር ውለው የነበሩበት አጋጣሚም አለና እሱን ጉዳይም እናነሳዋለን መሃል ላይ። ከዚህ ባሻገር ግን ከወደ ግብጽ የተሰማ ሌላ ጉዳይም አለን። በካይሮ በተደረገ አንድ ስብሰባ ግብጽና ሱዳን በጋራ አዲስ አቋም መያዛቸውን ይፋ ማድረጋቸው ተሰምቷል። ይህ አዲስ አቋምም የግብጽና የሱዳን የጋራ ደህንነት ስትራቴጂ በሚል ተሰይሟል። የግብጽና የሱዳን ጠቅላይ ሚኒስትሮች የውሃ ደህንነታቸው የማይነጣጠል አንድ ወጥ ጉዳይ ወይም ኢንቪንሲብል ሴኩሪቲ ኢሹ አድርገው ፈርጀው መግለጫን ሰጥቷል። ይህ ደግሞ ትልቅ የሆነ የፖለቲካ ትርጉም ተሰጥቷል። ይህንን ጉዳይም እናነሳዋለን። በዚሁ ጉዳይ እንጀምርና የጠቅላዩን የአዘርባይጃን ጉብኝትና የመከላከያው ስምምነት እንሄድበታለን። ይህ ከወደ ካይሮ በተደረገው ስብሰባ የወጣው አዲስ መረጃ ቀደም ባሉት ዓመታት ሱዳን በግድቡ ዙሪያ የነበራት አቋም እንደምናውቀው ከጥቅምና ከጉዳት አንጻር ሲመዘን የሞዴሬት ምንለው መካከለኛ የሚባል ነገር ነበር። ለምን? ሱዳን መሃል ሰፋሪ አይነት ሚናን ትወጣ ስለነበር። አሁን ግን ሱዳን በጦርነት እየታመሰች ያለችው ሱዳን ከግብጽ ጋር ሙሉ በሙሉ መጣመሯንና ኢትዮጵያ በጎረቤት ሀገራት በኩል የምታገኘውን ቀጠናዊ ድጋፍ ለመቀነስ የታለመ የዲፕሎማሲያዊ ከበባ አካል መሆኗን የሚያሳይ ውሳኔ ተላልፏል። እዚህ ውሳኔ ላይ ይህ ግብጽ በተደጋጋሚ የምታነሳው በብቸኝነት የሚደረገው ውሳኔ ወይም ዩኒላተራሊዝም የሚባለውን ኬዝ በድጋሚ አንስተዋለች። ሁለቱ ሀገራት ኢትዮጵያ ነጠላ ውሳኔዎችን መወሰን እንድታቆም ጠይቀዋል። በዚህ መግለጫቸው ግድቡ ተጠናቆ ስራ ቢጀምርም ቅሉ የወደፊት የውሃ አጠቃቀም ላይ ቁጥጥር ለማድረግ የሚደረግ ጥረት ተደርጎም ተወስዷል። ይህ የነዚህ የሁለቱ ሀገራት የጋራ መግለጫ። ግብጽ ከታዳሽ የውሃ ሀብቷ 98% ከአባይ ነው የምታገኘው። ስለዚህ ጉዳዩ ለካይሮ የልማት ብቻ ሳይሆን የህልውና ስለሆነ ይህንን ለዓለም አቀፉ ማህበረሰብ በማስረዳት በከፍተኛ ሁኔታ ኢትዮጵያ ላይ ጫናን በማሳደር እጅ ለመጠምዘዝ እንቅስቃሴዋን በድጋሚ ይቀጥላለች። እዚህ ላይ የ1959 ስምምነት በድጋሚ ተነስቷል እና አህራም ኦንላይን የመሳሰሉ መገናኛ ብዙሃን ይዞት የወጡት ዘገባዎች እንደሚያሳዩት ከሆነ ግብጽና ሱዳን የ1959ን ስምምነት መሰረት በማድረግ የውሃ ድርሻቸውን ለማስከበር እንደሚሰሩ ገልጸዋል። ይህ ስምምነት በግብጽና በሱዳን መካከል ብቻ የተደረገ እንጂ ኢትዮጵያን ያካተተ አለመሆኑ ደግሞ ኢትዮጵያ በተደጋጋሚ ይህ ስምምነት ተቀባይነት የለውም ስትል ውድቅ ስታደርግ የቆየችው ነው። ዓለም አቀፍ የድንበር ተሻጋሪ ወንዞች ህግ ፍትሃዊና ምክንያታዊ አጠቃቀም ኢኩዊታብል ኤንድ ሪዝነብል ዩቲላይዜሽን ይደነግጋልና ኢትዮጵያ ይህንን ስምምነት በተደጋጋሚ ውድቅ ስታደርገው ቆይታለች። ግብጽ አሁንም ይህ ስምምነት መጥቀሷ ድርድር ላይ የህግ የበላይነትን ለመያዝ የምታደርገው ጥረት ቢሆንም ቅሉ በተግባር ግን በኢትዮጵያ በኩል ተቀባይነት የማግኘት እድሉ ዜሮ ነው ተብሎ ሊወሰድ ይችላል። ከዚህ ባሻገር አሁንም በድጋሚ የተነሳው ሌላኛው ጉዳይ ምንድነው? የሰው ሰራሽ ጎርፍና የውሃ አስተዳደር ስጋት ነው። ባለፈው ጥቅምት ወር ላይ የቀረበ አንድ አስቂኝ ክስ ነበር። እሱም ሰው ሰራሽ የጎርፍ አደጋ ያጋጥመን አድርጋለች ኢትዮጵያ የሚል ክስ ነበር። ከዚህ ቀደም ክርክሩ ውሃ ያጥረናል በሚል ብሎም ድርቅ ላይ ያተኮረ ብቻ ነበር። አሁን ግን የጎርፍ ክስም እዚህ ላይ ተካቷል። ግብጽ ከግድቡ የሚለቀቀውን የውሃ መጠን በጋራ የመቆጣጠር ወይም ጆይንት ኦፕሬሽን እንዲኖር ፍላጎት እያሳየች ነው። ኢትዮጵያ ግድቡን በብቸኝነት የምታስተዳደር ከሆነ የታችኛው ተፋሰስ ሀገራት በራሳቸው ግድቦች ላይ የውሃ መጠንን ለመቆጣጠር ይቸገራሉ። ስለዚህ ይህንን እንዳይፈጠር ለማድረግ አስገዳጅ ስምምነትን እፈልጋለሁ ስትል አሁንም እየተደመ
እያስቀመጠች ትገኛለች። ነገር ግን ይህ ጉዳይ በተደጋጋሚ እንዳነሳ ነው በኢትዮጵያ በኩል ፍጹም ተቀባይነት የሌለውና ኢትዮጵያ በዚህ ጉዳይ ድርድር የምትቀመጥበት ምንም አይነት አጋጣሚ እንደሌለ በራሷ ውሃ በራሷ ግድብ አስገዳጅ ስምምነት ለመፈራረም ፍቃደኛና ዝግጁ እንዳልሆነች የኢትዮጵያ መንግስት በተደጋጋሚ የገለጸው ጉዳይ ነውና ይህንን እናነሳለን። በዚሁ ወደ ዋናው የዛሬው ጉዳያችን ነው የምንገባው። ወደ ጠቅላይ ሚኒስትሩ የአዘርባይጃን ጉዞን እናመራለን። የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ እንድታደርጉ ባነሳነው ሐሳብ ላይ ደግሞ ሐሳብ አስተያየቶቻችሁን በኮመንት መስጫው ሳጥን ላይ እንድታስቀምጡልን እያልን ከአጭሯ መሸጋገሪያ በኋላ መልሰን ስንገናኝ ዝርዝር ነጥቦችን የጠቅላይ ሚኒስትሩ የአዘርባይጃን ጉዞና እዛ የተደረጉ ስምምነቶች እንዴት ናቸው፣ ምን አንድምታን ያሳያሉ የሚለውን እንመለከታለን። በድጋሚ አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ያደረጉት የመጀመሪያው ይፋዊ የስራ ጉብኝት ለብዙዎች ተራ ጉብኝት ሊመስል ይችላል። ነገር ግን በጥልቀት ለሚመረምረው ሰው ይህ ጉዞ የኢትዮጵያን ብሔራዊ ጥቅም ለማስከበር የተነደፈ ስትራቴጂክ ሽፍት ማሳያ ነው። የስትራቴጂ ለውጥ አመላካች ጉዳይ ነው። ኢትዮጵያ በአሁኑ ወቅት በሶስት አቅጣጫዎች የሚሰነዘሩ ጂኦፖለቲካዊ ጫናዎች ውስጥ እንደምትገኝ እናውቃለን። በአንድ በኩል ከሰሜን ኢትዮጵያው ጦርነት በኋላ ያለው ደካማ የሆነ ሰላምና የኤርትራ ስጋት አለ እዛ አካባቢ ላይ የምንመለከተው። በሌላ በኩል ደግሞ የሱዳን መፈራረስ ያስከተለው ቀጠናዊ አለመረጋጋት አለ። ከዚህ ባሻገር ደግሞ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሮአዊ የመጠቀም መብት ለማስከበር የምታደርገው ጥረት ያስከተለባት የተለያዩ ዲፕሎማሲያዊ ጫናዎች አሉ። በዚህ መሃል ነው ታዲያ አዘርባይጃን እንደ አዲስ ስልታዊ አጋር ሆና ብቅ የምትለው። አዘርባይጃን ለኢትዮጵያ ብሔራዊ ጥቅም ታስፈልጋለች ወይ? ለምንድን ነው የምታስፈልገው የሚለውን የመጀመሪያውን ጥያቄ እናንሳ። በቀጥታ ስንመልሰው አዎ፣ ዋና ዋና የሆኑ መሰረታዊ የምንላቸው ነገሮችን ለማሟላት ለማሳካት አዘርባይጃን ታስፈልጋለች። የመጀመሪያው የመከላከያ ቴክኖሎጂ ሽግግር ለማድረግ አዘርባይጃን ታስፈልጋለች። አዘርባይጃን በቅርብ ዓመታት በተለይም በናጎርኖና ካራባክ ጦርነት ወቅት ያሳየችው ዘመናዊ ወታደራዊ ቴክኖሎጂ አጠቃቀም፣ በተለይ ደግሞ አሁን የጦርነት መንገድና ስትራቴጂን እየቀየሩ ያሉት የድሮን ቴክኖሎጂና የተቀናጀ የኤሌክትሮኒክስ ውጊያ ብቃቷና አቅሟ ዓለምን ያስገረመ ነበር። ኢትዮጵያ አሁን የፈረመችው የመከላከያ ስምምነት ደግሞ የጦር መሳሪያ ለመግዛት ብቻ ሳይሆን የሀገር ውስጥ የመከላከያ ኢንዱስትሪንም በቴክኖሎጂ ለማዘመንና ራስን የመቻል ሰልፍ ሪላያንስ ስትራቴጂን ለማሳካት የታለመ ነው። ለዚህ አዘርባይጃን እጅግ ጠቃሚ ሆና ትገኛለች። ሁለተኛው ኢኮኖሚያዊ ስብጥር ነው። በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባይጃን አቻው መካከል የተደረገው ከዚህ ቀደም የተፈጸሙት ስምምነቶች የሀገሪቱን የኢንቨስትመንት አድማስ የሚያሰፉ ናቸው። በአቪዬሽንና በኢንዱስትሪ ፓርኮች ላይ የሚደረጉ እነዚህ ትብብሮች ኢትዮጵያ በምዕራባውያን የገንዘብ ተቋማት ላይ ብቻ ያለባትን ጥገኝነት በመቀነስ ይህ ሳውዝ የምንለውን ኮኦፕሬሽን የትብብር መድረክ እንዲጠናከር ይረዳል። ከዛ ባሻገር የዲፕሎማሲያዊ አጋርነት ማመጣጠን ሂደትንም ከአዘርባይጃን ጋር ይካሄዳል። ኢትዮጵያ ከአዘርባይጃን ጋር የምታደርገው ጥልቅ የሆነን ግንኙነት በዓለም አቀፍ መድረክ ላይ ያላትን የድጋፍ መሰረት የሚያሰፋ ነው። አዘርባይጃን በካስፒያን ባህር ቀጠና ላይ ያላትን ተጽዕኖና ከቱርክ ጋር ያላትን ጥብቅ ቁርኝነት ኢትዮጵያ በአፍሪካ ቀንድ ለምታደርገው እንቅስቃሴ ተጨማሪ ዲፕሎማሲያዊ ጡንቻ ይሆንላታል ተብሎ ይጠበቃል። ባጭሩ ግን ይህ ጉብኝት ለኢትዮጵያ የጂኦፖለቲካ እስረኛ ሆና ላለመቅረት ለምታደርገው ጥረትና አዳዲስ የኃይል ሚዛኖችን የመፍጠር ጥበብ የምታሳይበት ድንቅ መንገድ ነው። በእርግጥም የሀገር ብሔራዊ ጥቅም የሚረጋገጠው እንዲህ ባሉ ጥንቁቁና ስልታዊ ወዳጅነቶች ነው። ሁሌም ከልዕለ ኃያላን ጋር ተጠግተ ሁሌም ከነሱ ጋር በምታደርገው ስምምነት አትኖርም። ከእንደነዚህ አይነት ስትራቴጂካዊ ጠቀሜታን ሊሰጡ ከሚችሉ ሀገራት የሚደረጉ ስምምነቶችና ግንኙነቶችም ለብሔራዊ ጥቅም የራሳቸው የሆነ የሚያደርጉት አስተዋጽኦ ስላለ ማለት ነው። እዚህ ላይ ብዙዎች ለምን አዘርባይጃን የሚል ጥያቄ ሲያነሱ ተስተውለዋል። መልሱ ያለው በንግድ ልውውጥ ብቻ አይደለም። ይህ በሁለቱ ሀገራት መካከል የተፈረመው የመከላከያ ስምምነት ለነዚህ ለምን አዘርባይጃን ለሚለው አካላት መልስን ይዞ ብቅ ይላል። ይህ ስምምነት ለኢትዮጵያ ብሔራዊ ደህንነት ምን አይነት ትርጉም ነው ያለው የሚለውን በዝርዝር መመልከት ግድ ይለናል። የኢትዮጵያና የአዘርባይጃን የመከላከያ ስምምነትን ስንመረምረው ጉዳዩን ከመደበኛ የጦር መሳሪያ ግዢ ባለፈ ሆኖ እናገኘዋለን። ይህ ስምምነት የአየር ላይ የበላይነትና የቴክኖሎጂ ሽግግርን
ይዞ ይመጣል። አዘርባይጃን በሁለተኛው የናጎርኖና ካራባክ ጦርነት ወቅት የአየር ላይ የድሮን ውጊያን በመጠቀም ዓለም አቀፍ ወታደራዊ ሳይንስን ቀይራለች፣ በርካቶችን አስደምማለች። ኢትዮጵያን በተመሳሳይ በቅርብ ዓመታት ሉዓላዊነቷን ለማስከበር የድሮን ቴክኖሎጂን በስፋት ተጠቅማለች። ይህ ስምምነት ኢትዮጵያ ከአዘርባይጃን ዘመናዊ የሰው አልባ አውሮፕላኖች እንዲሁም የኤሌክትሮኒክስ መቃወሚያ መሳሪያዎች እንድታገኝ ብቻ ሳይሆን በሀገር ውስጥ ጥገናና ምርት ላይ ያተኮረ የቴክኖሎጂ ሽግግር እንድታገኝ መንገድ ይከፍታል። ኢትዮጵያ ላይ ድሮኖች መመረት እንደጀመሩ ልብ ማለት ግድ ይለናል። እዚህ ላይ ሁለተኛው የመከላከያ ኢንዱስትሪ ትብብር ነው። ኢትዮጵያ የራሷን የሆነ የመከላከያ ኢንጂነሪንግ የማዘመን ትልቅ ራዕይ አላት። አዘርባይጃን ደግሞ ከቅርብ ዓመታት ወዲህ የራሷን የጦር መሳሪያ የማምረት አቅም በከፍተኛ ሁኔታ አሳድጋለች። ሁለቱ ሀገራት በጋራ ወታደራዊ ቁሳቁሶችን ለማምረት መስማማታቸው ደግሞ ኢትዮጵያ በውጭ ሀገራት ላይ ያላትን የጦር መሳሪያ ጥገኝነት በመቀነስ ስትራቴጂያዊ ነፃነቷን እንድታረጋግጥ ይረዳታል። ባጭሩ ኢትዮጵያ ከአዘርባይጃን ጋር የፈጠረችው ወዳጅነት ጥቅምን መሰረት ያደረገ ወዳጅነት ነው። አዘርባይጃን ለኢትዮጵያ ዘመናዊ ቴክኖሎጂና ስልታዊ ድጋፍን ትሰጣለች። ኢትዮጵያ ደግሞ ለአዘርባይጃን ግዙፍ በሆነው የአፍሪካ ገበያና ዲፕሎማሲያዊ መድረክ ውስጥ እንደ መግቢያ በር ሆና ታገለግላለች። ይህ የመከላከያ ስምምነት ታዲያ ኢትዮጵያ በቀጠናው ላይ ያላትን የኃይል ሚዛን ለማስጠበቅ የምታደርገው ጥረት አካል መሆኑን በግልጽ ያሳያል። ይህ የመከላከያ ስምምነት ያው ዝግጅት መሆኑ ራስን የማብቃት ሂደት እንደሆኑ ግልጽ ነው። ጥያቄው መሆን ያለበት ይህ ዝግጅት ለምን አስፈለገ የሚለው ምንም እንኳን መልሱ ግልጽ ቢሆንም ግን መነሳት ደግሞ አለበት። የዚሁ ጥያቄ መልስ የምናገኘው ደግሞ እጅግ ተለዋዋጭና አደገኛ በሆነው በምንኖርበት ቀጠና ውስጥ ነው፣ በአፍሪካ ቀንድ ውስጥ። የአፍሪካ ቀንድ በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ ስጋት ያለበት ቀጠና ወይም ሃይ ሪስክ ዞን ተብሎ የተፈረጀ ቀጠና ነው። በቅርቡ የወጡ ያሉት የስትራቴጂክ ጥናት ሪፖርቶች እንደሚያሳዩት ኢትዮጵያ በሶስት ዋና ዋና አቅጣጫዎች የሚሰነዘሩ የጂኦፖለቲካዊ ፈተናዎች መሃል ላይ ነው የምትገኘው። የመጀመሪያው የሚሰነዘረው የጂኦፖለቲካ ፈተና የቀይ ባህር ፖለቲካና የባህር በር ጥያቄው የወለደው ነው። ኢትዮጵያ በቀይ ባህር ላይ ያላትን የታሪክ የህግና የኢኮኖሚ መብት ይህ ጥያቄ የአካባቢውን ኃይሎች ቀልብን ስበዋል። ይህ ጥያቄ ከጎረቤት ሀገራት በተለይ ደግሞ ከሶማሊያና ከኤርትራ ጋር ያለውን ግንኙነት ውጥረት ውስጥ እንዲገባ አድርጎታል። ኢትዮጵያ የባህር በር ፍለጓን እንደ ሉዓላዊነት እና የህልውና ጥያቄ ነው የምትመለከተው። ሌሎች ደግሞ እንደነ ኤርትራ የመሳሰሉ መንግስታት ደግሞ ይህንን ቀጠናዊ የበላይነት ፍለጋ የሚደረግ ሩጫ አድርገው ነው የሚተረጉሙት። ይህ የትርጓሜ መዛባት ታዲያ በቀጠናው አዲስ የጦር አጋርነቶች እንዲፈጠሩ ምክንያት ሆኗል። ሌላኛው ከኤርትራ ጋር ያለው ቀዝቃዛ ሰላም ነው። ፍሮዝን ኮንፍሊክት ዊዝ ኤርትራ ሲሉ ይገልጹታል። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ቀድሞው የጥልቀት ደረጃ ተመልሷል። ማለትም ኖ ፒስ ኖ ዋር የምንለው አለ አይደለ? ላለፉት 20 ዓመታት የዘለቀው ወደዛ መንገድ ተመልሷል። ኤርትራ በሰሜን ኢትዮጵያ ፖለቲካ ላይ ያላትን ተጽዕኖ፣ በድንበር አካባቢ ያለውን ወታደራዊ እንቅስቃሴ ኢትዮጵያ ሁልጊዜም በንቃት ወይም ሃይ አለርት ሆና እንድትጠብቅ አስገድዷታል። በአዘርባይጃን በኩል የሚገኘው የመከላከያ ድጋፍ ለኢትዮጵያ እንዲህ ያሉ ድንገተኛ የጸጥታ ስጋቶችን ለመመከትም ትልቅ ዋስትና ይሰጣል። እዚህ ላይ ወደ ኋላ መለስ ስንበልና 2024 ላይ ስንመለስ አንድ አጋጣሚ እናገኛለን። 2 ዓመት ወደ ኋላ ስንመለስ የኤርትራ ባለስልጣናት 3 የአዘርባይጃን ሰንደቅ ዓላማን የያዙና ሲኤምኤስ የሚባል ወይም ካስፒያን ማሪን ሰርቪስ የሚባል ድርጅት የሚያስተዳድራቸው መርከቦችን በቁጥጥር ስር አውለው እንደነበር እናስታውሳለን። ይፋዊ መረጃዎች እንደሚያሳዩት እነዛ መርከቦች በስዊዝ ካናል አቋርጠው ወደ ዩናይትድ አረብ ኤምሬትስ እያቀኑ ነበር ይባላል። ነገር ግን የኤርትራ ባለስልጣናት እነዛን መርከቦች ወደ ኢትዮጵያ እያቀኑ ነበር። ወደ ኢትዮጵያ ያቀኑ ነበር ማለት ጅቡቲ ወደብ ላይ ነበር መዳረሻቸው፣ ከጅቡቲ ደግሞ ዋናው መዳረሻቸው ኢትዮጵያ ነበር በሚል በቁጥጥር ስር ሊያውላቸው ችሎ ነበር የኤርትራ መንግስት። በዛ ወቅት እነዚህ መርከቦች በቁጥጥር ስር ሲውሉ 18 ሰራተኞች በውስጥ ነበሩ። ይህን ተከትሎም ታዲያ የአዘርባይጃን መንግስት በድርጊቱ ላይ ተቃውሞውን በመግለጽ በቁጣ ሰራተኞቹ በአስቸኳይ እንዲለቀቁና ወደ ሀገራቸው እንዲመለሱ በተደጋጋሚ ሲጠይቅ ነበር። ከጥቂት ጊዜያት በኋላም ተመልሶ በአዘርባይጃን የውጭ ጉዳይ ሚኒስትር ቱርክም ገብታበት በተለያዩ መንገዶች እነዛን መርከበኞች ወደ ሀገራቸው እንዲመለሱ የተደረገበት አጋጣሚ ነበር። እዚህ ላይ የተለያዩ ነገሮች ተነስቶ ነበር። በተለይ የአዘርባይጃን መርከቦች የገቡት ወደ ኤርትራ የባህር ክልል ውስጥ የገቡት በድንገተኛ የአየር ሁኔታና በቴክኒክ ችግር ምክንያት እንደሆነ የተጠቀሰ ሲሆን ይህም ታዲያ በዓለም አቀፍ የባህር ህግ መሰረት ኢኖሰንት ፓሴጅ ወይም ባለአንዳች ክፉ ዓላማ የሚደረግ ድርጊት ነው በሚል እንደ መብት ነው የሚቆጠረው። ኤርትራ በአንጻሩ መርከቦቹ ያለ ቅድመ ማስጠንቀቂያና ፍቃድ ወደ ግዛታ መግባታቸው የደህንነት ስጋት አድርጋ የተመለከተችው እንደነበረ እናስታውሳለን። ይህንን ጉዳይ ታዲያ አሁን
በኢትዮጵያና ኤርትራ መካከል ያሉ አለመግባባቶች ወደ ጦርነት ሊያመሩ የቀናት ዕድሜ ብቻ ነው የቀረው እየተባለ በተለያዩ ዓለም አቀፍ ተቋማት ጥናት በሚሰራበትና ይፋ በሚደረግበት ሰዓት የዛሬ 2 ዓመት ገደማ መርከቦቿን ያለ አግባብ በቁጥጥር ስር የተያዘባት አዘርባይጃን 18 የሚሆኑ ዜጎቿ ያለ አግባብ የታሰሩባት አዘርባይጃን ከኢትዮጵያ ጎን መሰለፏ ሌላ የራሱ የሆነ የጥቅም ትስስር የፈጠረ ጉዳይ ሆኖ ተገኝቷል። ሌላኛው ወደ ጉዳያችን እንመለስና የሱዳን መፈራረስና የድንበር ደህንነቱም አንዱ በኢትዮጵያ ላይ የተሰነዘረ ያለ የጂኦፖለቲካ ፈተና ሆኖ እናገኘዋለን። በሱዳን ያለው የእርስ በርስ ጦርነት ለኢትዮጵያ የደህንነት ስጋት ብቻ ሳይሆን ሰብአዊና ኢኮኖሚያዊ ጫናም ይዞ የሚመጣ ነው። የሱዳን አለመረጋጋት ለሽብር ቡድኖች እንዲሁም ለህገወጥ የሰዎች ዝውውር በር ሊከፍት የሚችል ጉዳይ ነው። ኢትዮጵያ በዚህ መሃል የራሷን ድንበር ለማስጠበቅና የቀጠናዊ ሰላም አስከባሪነት ሚናዋን ላለማጣት ጠንካራ ወታደራዊና ዲፕሎማሲያዊ አቅም ያስፈልጋታል። ባጭሩ ኢትዮጵያ በአዘርባይጃን በኩል የምታገኘው ወታደራዊ ቴክኖሎጂና ስትራቴጂያዊ አጋርነት በእነዚህ 3 አቅጣጫዎች የሚመጡባትን ጫናዎች ለመመከት የምትጠቀምበት የመከላከያ ጋሻ ነው። ሀገሪቱም በዙሪያዋ ያሉትን ፈተናዎችን ለመቋቋም ከባህላዊ አጋሮቿ ባለፈ ሰፊ ዲፕሎማሲያዊ መረብ መዘርጋት የግድ ብሏታል። ነገር ግን ማንኛውንም ሀገር በውጭ መድረክ ጠንካራ ለመሆን የውስጥ ሰላሙ አስተማማኝ መሆን ደግሞ የግድ ይላል። ዛሬ በኢትዮጵያ ውስጥና በድንበሮች አካባቢ ያሉ ግፊቶች እንመልከታቸው ሲነሱ ኢትዮጵያ በአሁኑ ወቅት ባለብዙ ዘርፍ ስጋቶች ወይ መልታይ ዳይሜንሽናል ትሬትስ ውስጥ ነው የምትገኘው። እነዚህ ስጋቶች ሀገሪቱ ከአዘርባይጃንም ሆነ ከሌሎች ሀገራት ጋር የምታደርገውን የመከላከያና የደህንነት ስምምነቶች ምን ያክል አስፈላጊ እንደሆኑ ነው የሚያስረዱት። በሀገር ውስጥ የነበሩ ግጭቶች ረገብ ቢሉም አሁንም ሌሎች በውጭ ኃይላት የሚደገፉ የሀገርን ጥቅም አሳልፎ የሰጡ ኃይላት ኢትዮጵያ ላይ አደጋ ለመደቀን የሚያደርጉት እንቅስቃሴ ባለበት ሰዓት መሆኑ ይህ የመከላከያ ዝግጁነት ለመፍጠር የሚደረግ ትብብርና ስምምነት እጅግ አስፈላጊ ይሆናል። በተለይ ኤርትራ ላይ ያለው እስካሁን ግልጽ ያልሆነ ስንል ወደ ግልጽ ጦርነት ያልገባ ነገር ግን ቀዝቃዛ ጦርነት እየታዘብንበት ያለውን ሂደት እንደነዚህ አይነት ስምምነቶች እንዲመጡ አስገዳጅ ያደርገዋል። የአሜሪካው አሜሪካን ኢንተርፕራይዝ ኢንስቲትዩት በክሪቲካል ትሪትስ ፕሮጀክት ትንተና መሰረት የኢትዮጵያና የኤርትራ ግንኙነት ወዳጅነት ወደ ከፍተኛ ጥርጣሬና ለመተማመን ተሸጋግሯል። ኤርትራ በኢትዮጵያ ውስጥ ጉዳይ ያላት ተጽዕኖና በቀጠናው የምትፈጥረው ጸረ ኢትዮጵያ ግንባታ አዲስ ስጋትን ፈጥሯል። ኢትዮጵያ ከአዘርባይጃን የምታገኘው ይህ ዘመናዊ የጦር መሳሪያና የደህንነት መረጃ ትብብር ከኤርትራ ሊሰነዘር የሚችለው ማንኛውንም ስትራቴጂካዊ ጫና ለመመከት እጅግ ይረዳል። ጦርነት ለማሳጠር ጦርነት ሳይጀመር ለመቋጨት በእጅጉ ይጠቅማል። ሌላኛው የሱዳን ቀውስና የድንበር ስጋትም ነው። በሱዳን ያለው ጦርነት ወደ ኢትዮጵያ ድንበር የመስፋፋት እድሉ ሰፊ ነው። የፋሽቃ ጉዳይ እንዲሁም የሱዳን ስደተኞች ፍሰት ለኢትዮጵያ የደህንነትና የኢኮኖሚ ጫና ተደርጎ ሊወሰድ የሚገባው ነው። ከዚህም በላይ በሱዳን ያሉ ተፋላሚ ኃይሎች ከውጭ ኃይሎች ማለትም እንደነ ግብጽ ካሉ ሀገራት ጋር ያላቸው ግንኙነት ኢትዮጵያን በሁለት ግንባር ውስጥ ሊከታት ይችላል። ባጭሩ ኢትዮጵያ በአዘርባይጃን በኩል የገነባችው ይህ ወታደራዊ አጋርነት ለጦርነት ብቻ አይደለም፣ ሰላምንም በአቅም ለማስጠበቅ የሚያገለግል ነው። የውስጥ አንድነትን ለማጠናከር፣ የውጭ ጠላቶች ፍላጎትን ለማምከንና የተለያዩ እንቅስቃሴዎችን ለማድረግ እንዲህ ያሉ ዘመናዊና በቴክኖሎጂ የተደገፉ አጋርነቶች ለኢትዮጵያ ብሔራዊ ጥቅም ወሳኝ ናቸው። ግን አሁን ኢትዮጵያ እንደነ ዋሽንግተን እንደነ ብራስለስ ካሉ ግዙፍ ሀገራት ይልቅ ወደነ አዘርባይጃን፣ ወደነ ቱርክ፣ ወደነ አቡዳቢ ዩኤኢ ነው እያማተረች ያለችው። ይህ ታዲያ በሀያላን ሀገራት ሽኩቻ ውስጥ ኢትዮጵያ የት ነው የሚያቆማት የሚለው ስንመለከት የኢትዮጵያ ወቅታዊ የውጭ ፖሊሲ ስልታዊ ነጻነት ወይም ስትራቴጂክ አውቶኖሚ ማዕከል ያደረገ መሆኑን እንታዘባለን። የአካሄድ ደግሞ 3 ዋና ዋና ስትራቴጂካዊ ነጥቦች ይገልጹታል። የመጀመሪያው ወደ ባለብዙ አቅጣጫ ዲፕሎማሲ የሚደረገው ሽግግር ነው። ባለፉት ዓመታት ኢትዮጵያ ከምዕራባውያን ጋር የነበራትን ግንኙነት በሰብአዊ መብትና በውስጥ ፖለቲካዊ ጫናዎች ምክንያት ውጥረት ውስጥ የገባ ነበር። ይህ ጫና ታዲያ ኢትዮጵያ አማራጭ ሀገሮች እንድትፈልግ አስገድዷታል። በዚህም እንደነ አዘርባይጃን ያሉ ሀገራት ይህ አንኮንዲሽናል የሆነ በሁኔታዎች የማይገደብ ድጋፍና የቴክኖሎጂ ሽግግርን ያቀርባሉ። ይህ ማለት ኢትዮጵያ የአንድ ወገን ተጽዕኖ ስር እንዳትወድቅ አዲስ የኃይል ሚዛኖች እየፈጠረች ነው ማለት ነው። ሌላኛው በተደጋጋሚ
የምናነሳው ጉዳይ ይህ የሚድል ፓወርስ ወይም የመካከለኛ ኃይሎች ሚና ነው እያደገ መጥቷል። የነዚህ ኃይሎች ሚና አዘርባይጃን፣ ቱርክ፣ የተባበሩት አረብ ኤምሬቶች አሁን ባለው ዓለም አቀፍ ፖለቲካ ሚድል ፓወርስ ናቸው፣ የመካከለኛ ኃይሎች ናቸው። እነዚህ ሀገራት የራሳቸው የሆነ የጂኦፖለቲካዊ ፍላጎት ግን አላቸው። ኢትዮጵያ ግን በእነዚህ ሀገራት መካከል ያለውን ሽኩቻና ፍላጎት ለገዛ ብሔራዊ ጥቅሟ ለመዋል እየጣረች ነው። ለምሳሌ የአዘርባይጃን ወታደራዊ ልምድና የቱርክ የድሮን ቴክኖሎጂ ለኢትዮጵያ መከላከያ ሰራዊት የአቅም ግንባታ ወሳኝ ናቸው። ከዚህ ባሻገር አሜሪካ፣ ቻይና፣ ሩሲያና የአውሮፓ ህብረት በአፍሪካ ቀንድ የራሳቸውን የጥቅም ቀጠና አላቸው። ኢትዮጵያ በዚህ የቼዝ ጨዋታ ውስጥ ተመልካች ሳይሆን ተጫዋች ለመሆን ስለመረጠችም ነው ከመካከለኛ ኃይሎች ጋር ጥምረትና ስምምነቶችን እየፈጠረች ያለችው። ከአዘርባይጃን ጋር የተፈረመው የመከላከያ ስምምነት ኢትዮጵያ በአንድ በኩል ሀያል ሀገር ላይ ብቻ ተደግፋ ድንገተኛ ማዕቀብ ወይም ጫና ቢመጣባት እንኳን አማራጭ የጦር መሳሪያና የኢኮኖሚ ምንጭ እንዳላት የምታሳይበት መንገድ ሆኗል። ባጭሩ ኢትዮጵያ ሁሉንም አጋር የማድረግ ግን ማንንም የመሪነት ቦታን አለመስጠት፣ ፓርትነሪንግ ዊዝ ኦል አላይንድ ዊዝ ነን የሚለውን የዲፕሎማሲ ስልት እየተከተለች ትገኛለች። ይህ አካሄድ በሀገሪቱ በሉዓላዊነቷ ላይ የሚመጣን ማንኛውንም ጫና ለመቋቋም የሚያስችል ዲፕሎማሲያዊ ጋሻም ይሆናታል። በዛሬው የልዩ ጥንቅር መሰናዶአችን ከአዘርባይጃን እስከ ቀይ ባህር ከሰላም እስከ ሱዳን ቀውስ ድረስ ያሉትን ጉዳዮች በስሱም ቢሆን ተመልክተናል። ይህ ሁሉ ስልታዊ እንቅስቃሴ ግን ለኢትዮጵያ የወደፊት እጣ ፈንታ ምን ትርጉም አለው የሚለውን ጠቀስ አድርገን የዛሬውን የልዩ ጥንቅራችንን እናጠቃልላለን። ኢትዮጵያ ከአዘርባይጃን ጋር የፈረመችው ይህ የመከላከያ ስምምነት የወረቀት ላይ ቁርጠኝነት ብቻ የሚያሳይ አይደለም። ይህ ስምምነት በተግባር ሲተረጎም ሀገሪቱ በራሷ አቅም ዘመናዊ የጦር መሳሪያዎችን ማምረትና መጠገን የምትችልበትን መንገድ የሚጠርግ ነው። ይህ ደግሞ በውጭ ኃይሎች የሚደረግ የወታደራዊ ማዕቀብ ወይም አርምስ ኢምባርጎ ያንን ስጋት በዘላቂነት የሚቀንስ ነው። በሌላ በኩል ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምታደርገው ጥረት በአዘርባይጃንና በሌሎች አጋሮች በኩል ከሚገነባው ወታደራዊ አቅም ጋር ሲደመር ሀገሪቱን በአፍሪካ ቀንድ ዋነኛ ተጫዋች ወይም ተዋናይ ያደርጋታል ማለት ነው። ጠንካራ መከላከያ ያለው ሀገር በጠረጴዛ ዙሪያ የሚኖረው የድርድር አቅምም የላቀ ነው የሚሆነው። ይህም ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ ግን ደግሞ በአቅም ታጅባ እንድታስከብር የሚረዳ ነው። ግን ደግሞ ስጋቶችም ይመጣሉ። ምንድናቸው ፖቴንሻል ሪስኮች ወይም ሊገጥሙ የሚችሉት ስጋቶች ምንድናቸው? ያው አዳዲስ አጋሮች ማፍራት ጠቃሚ ነው፣ ግን ደግሞ የራሱን የሆኑ ስጋቶችንም ይዞ ይመጣል። አንደኛው የሀያላን ሽኩቻ ሰለባ መሆን ነው። በምዕራባውያንና በአዳዲስ አጋሮች እንደ አዘርባይጃንና ቱርክ መካከል ያለው ሚዛን መጠበቅ ከፍተኛ ጥበብን ይጠይቃል። ሌላኛው ሁሌም የምናነሳው የውስጥ አንድነት ወሳኝነት ነው። የቱንም ያህል ዘመናዊ መሳሪያ ከአዘርባይጃንም ከቱርክም ከእስራኤልም ቢመጣ የሀገር ውስጥ ሰላምና ፖለቲካዊ መግባባት ካልተረጋገጠ ብሔራዊ ጥቅም ሊከበር አስቸጋሪ ይሆናል። ኢትዮጵያ በአሁኑ ወቅት ታላቅ ሀገር የመሆን ህልሟንና የህልውና ስጋቷን እኩል እያስተናገደች ነው የምትገኘው። ይህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አዘርባይጃን በማቅናት ከፕሬዝዳንት ኢልሃም አሊዮቭ ጋር ውይይት በማድረግ የደረሱበት ስምምነትም የተጀመረው አዲስ ወዳጅነት የታላቅነት ህልም እውን ለማድረግና ስጋቱን ለመቀነስ የተወሰደ ስልታዊ እርምጃ ተደርጎ ይወሰዳል። ስኬቱ የሚለካው ግን እነዚህ ስምምነቶች በምን ያህል ፍጥነት ወደ ተግባር ተለውጠው የዜጎችን ደህንነትና የሀገርን ሉዓላዊነት እንደሚያረጋግጡ ሲታይ ነው በማለት የዛሬውን ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዛሬ አዘጋጀንላችሁን ልዩ ጥንቅራችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። የጠቅላይ ሚኒስትር ዶክተር አብይ አህመድ የአዘርባይጃን ጉብኝትና እዛ ላይ የተፈረመውን ስምምነት የተመለከተ ብሎም ከወቅታዊ የኢትዮ ኤርትራ ውጥረትና በግብጽ በተካሄደው ስብሰባ ላይ የተነሳውን የሱዳንና የግብጽ አቋም በኢትዮጵያ ህዳሴ ግድብ ላይ የተመለከቱ 3 ጉዳዮችን ነው ጠቅለል አድርገን ወደ እናንተ ያደረስነው። እናንተስ ምን ታስባላችሁ? በጉዳዮቹ ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ አጋሩን። እኛ ግን እዚህ ጋር እንሰናበታለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ እንድታደርጉ ሐሳብ አስተያየትና ጥቆማችሁን ደግሞ እንደተለመደው በአስተያየት መስጫ ሳጥኑ ኮሜንታችሁን እንድታስቀምጡልን እያልኩኝ እዚህ ጋር እሰናበታለሁ። ሰላም።